አለው ቤታዮን ካለች እኮ ቤታዮ እናትን አዋርደሽ ስትሳደቢ ሀገርን፣ ማንነትን፣ ማህበረሰብን፣ ዲሴብልድ ህጻናትን፣ ሰዎችን የተደፈሩ ሴቶች ላይ ስታላግጥ ትክክል ናት እያለሽ እሺ። ደንቅሻለሁ፣ ወድሻለሁ። እምወድሽና ማደንቅሽ ኦሮሞን ስለሰደብሽ የኦሮሞ ህጻናቶች ሲገደሉ እሰይ ጎበዝ ብለሽ ስለተደሰትሽ ቤታየው አንቺ የኦሮሞ ጥላቻ ስላለሽ አደንቅሻለሁ ብላታለች። ይሄ መልሽልኝና እንዝጋ። የኔ ፍቅር አንቺ ነሽ አይደለሽም? እንዳው ነገር ፌክ ነው እያሉ ሊያሳብድ አይደለችም። ይወዳሽ ሰው አይገመጣው። አሁን ቤታየው ነይና አሰብን እናስመልስ። የሚያወጣን እሱ ብቻ ነው። እንደ እንቁርት ያለውን ደሃ ምናሳልፍለት አሰብን እናስመልስ ነው። እቺ ቬሮን እኒስማ ራሱ አይገባኝም። ቬሮኒካ አዳን ትባላል። ቬሮኒካ አባቷን አቋለ በታቂያ ተመቶጅ ያሰውናት አባቷን አቋለ። ውድ ተመልካቾቻችን እንደምን ቆያችሁን? ሰሞኑን በታዋቂዋ አርቲስት ቬሮኒካ አዳነ ላይ በቲክቶኩ መንደር በከፍተኛ ሁኔታ እጅግ በሚያሳፍር መልኩ የስም ማጥፋት ዘመቻ ተከፍቶባታል። ይህንንም የስም ማጥፋት ዘመቻ የከፈተችባት በቲክቶክ ስሟ ጃሌልቲ በመባል የምትታወቀው ወይም እንቁልጢ በማለት የሚጠሯት ግለሰብ በከፍተኛ ሁኔታ በሐሰት ቬሮኒካ ያላደረገችውንና ያላሰበችውን እንዳሰበች በማድረግ ከብሔር ጋር በማነካካት ልጅቷ እንድትጠቃና ከፍተኛ ጥላቻ እንዲከፈትባት ለማድረግ ሞከራ ነበረ። ይህንን ሁኔታ ተያይዞ እውነታው እየወጣና ጃሌልቲ ወይም እንቁልጢ በመባል የምትታወቀው ግለሰብ ዘርን ከዘር ብሔርን ከብሔር እያጋጨች በብዙ መልኩ ሰዎችን የምትተችና የምትሳደብ እንደሆነች በማስረጃ እየወጣ ነው። ያለውንም ሁኔታ ይዘንላችሁ ቀርበናል። ቬሮኒካን እጅግ ያስከፋትና ያላሰበችውን እንዳሰበች በማድረግ የተነገረባትንም የሐሰት ዜና ውሸት እንደሆነ የሚያጋልጡ እውነታውን የሚያወጡ ቪዲዮዎችን ወደ እናንተ ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናላችን እንግዳ ሆናችሁ የመጣችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትዘነጉ። እስከ መጨረሻው ድረስ አብራችሁን ቆዩ። ከሷ ውጭ ማንም እንዳይሰማኝ። ሌሎቻችሁ አትስጡ። ሌሎቻችሁ አንድ ሰው ዛሬ አልፈልግም። ማን አባታችሁ ጊፍት ስጡ አላችሁ? ስጡኝ ብዬ ጠየቅኩኝ። አንድ ሰው አስቸግሬያለሁ። ማንንም አላስቸገርኩኝም። እኔ የሚስመኝ ሰው አለ ተገኝቷል። ምን አገባችሁ? በመሃል ጣልቃ አትግቡ። ወይ ዛሬ በቃ እንዲህ እየለፈለፍኩ ነው ማድረው። እንዲህ እየለፈለፍ ወሬ ላወራ የመጣሁትንም እርስት አድርጌዋለሁ። ተውትኝ፣ አላወራም ጋይስ። ለነገ ተዘዋውሯል። የነገ ወሬ የፊራውል ምናምን ነበር። ለነገ ተዘዋውሯል ጋይስ። ወይ ደገመች። የታባ ተቃጠል፣ ጠላቴ ተቃጠል። የሚስማችሁማ የለም። ማን ይስማችኋል? እቺ ደግሞ እንደው ስንት ሰው በሳመኝ አንቺ ትስሚያለሽ። እንዳትስሚኝ ሌላ ሰው። አንድ ሰው ዛሬ ጉንጬ እንዳይስመኝ። ጉንጬ ተባርኳል። በቃ ወይ ቤታዬ ህልም ነው በለኝ አምላኬ፣ ህልም ነው በለኝ። እኔ እኮ ኧረ ተይ ዛሬ ስግሪን ኧረ ተይ አጉል መሆንብሽ ተይ። እኔ እኮ ህልም ታይቶኛል እኮ። ነጭ ድስት ሳጥብ ነው አዳሪ ሙሉ ያደርኩትኝ። ድስት እያጠብኩ ስቆልል ያደርኩት ይኸው። ወይ በቃ ሸራ ያልቃል፣ ማርያ ያልቃል። ማያልቅ ነገር የለም፣ ያልቃል። ቬሮኒካ ያንቺስ አያልቅም፣ ተባርኳል። ግን ለነገም አሉ እንዲያሾክሽኮ የሚጠብቁ ለነገም አሉ። ይጠበቅል። ወይ አየሽ ወፎቼ፣ እስኪ ማሮቼ፣ ወይ አቤት እናንተ ትለያላችሁ እኮ። ቬሮኒካ አዳነ ቤታን ይሆን ስማት አለች ይላል ራሱ ማለት ነው። ቻይና ነው የጻፈው። ቻይናው ፈገግታይ በህይወት ዘመኔ ራሱ እንደዚህ ለቤተሰቦቼ ፈገግ ብዬ አላቅም። አንድ ቀን አባቴ ስንት ቀን ሲቀልድ እንኳን ስቄለት ማላቅ ሴትዮ እስከዚህ ድረስ መንጋጋዬ ሁሉ ይታያል። መንጋጋዬ ዛሬ ቀኔን ያበራሽልኝ። ሀሜትም አላወራ ስለሆነ ሰው ላወራ ነበር የመጣሁት። ትቼዋለሁ ጋይስ፣ ትቼዋለሁ። ስለ ፊራው ኤዲት ይቻል ሄድበት ነበር የመጣሁት። ጥሩ ነገር ነው ላወራ የነበረው ግን ትቼዋለሁ ጋይስ። ሐሳቤን ቀይሬያለሁ። ፀጉሬ ነው። ምን ነው እናንተ? ኧረ ዛሬ ወይኔ በቃ ምን እንደሚሰማኝ ታውቃላችሁ? ኬክ ላይ እየተገላበጥኩኝ በፓስታ እየተገረፍኩ ማድግ ሕፃን ልጅ
በቃ ያለ አይደለ የእንጀራው ጠርዝ እንዳይነካ ምናምን ተብሎ በሰባት ሞግዚት ያደገ ሕፃን ልጅ እንደዛ ነው የመሰልኩት ዛሬ። ወይኔ ጌታዬ ድንቡሽቡሽ አላልኩኝ? ድንቡሽቡሽ ወይኔ ቤታዬ ዛሬ በቃ ዛሬማ ምንም ወሬም የለ። እንደ አገር ቤት በቆሎ እየጠበስን እያልን ነው እንጂ የምንቀመጠው ሌላ ነገር የለም። እኔማ ብገባልኝ ደስ ይለኛል። ሼም ይዞኝ ነው እኮ ጋይስ። ገና በአንድ ቀን ነይ ግቢ ምናምን ይከብዳል ብዬ ነው። ባለቤቷ ከራሷ ይምጣ ብዬ ነው። ተዋታ ነካኩ። እኔማ ብገባ ደስ ይለኛል። መች ጣለው ብገባ ደስ ይለኛል። ግን አሁን ይመስለኛል ሰዓቱ እነሱ ጋር ቀን ማታ ሊለያይ ይችላል። አቤት የእግዚአብሔር ስራ። አረ በቃ በቃ ቬሮኒካዬ በቃ የኔ ፍቅር በቃሽ ወዴ ውይ በቃሽ በሞቴ። ኧረ ተይ ደሞችን ጠላት አይቶ ደሞ ኧረ ተይ ሰው አይን ውስጥ እንዳገቢብኝ እኔ እናት። እኔ ቤት የመጣ ሁሉ መድረሻ የለውም። እንደንትን እያበነኗቸው ሰው አይን ውስጥ እንዳገቢብኝ እኔ ፍቅር እንዳገቢብኝ እንዴ። በስመ አብ ወደ ክዋልኩኝ። ጠላታችሁ ድርቅ ይበል። ኧረ በቃ ተባረርኩ ከዚህ ቤት። በቃሽ ቬሮኒካዬ በቃ የኔ ፍቅር በቃ ደጋግ ሌሎቻችሁ ቆሾ ቆንቦሬ አሁን የምን ትልካለ? ወደዛ ጭራሮ ወደዛ አስቀምጠው። ቬሮኒካዬ የኔ ፍቅር ኧረ ተይ ኮማ ውስጥ ነኝ ያለው። በዚህ ደግሞ አሸልቤብሽ በኋላ ተይ። አይ ዛሬ ቤታያ እየተንሳፈፍኩ ነው፣ ግን አልታያችሁም ጋይስ። አየር ላይ ነኝ እኮ ያለሁት ዛሬ አየር ላይ። ማን አባ ነው የምትልከው? እኔ አየር ላይ ነኝ፣ አንተ ጭራሽ ትልካለህ። አትላኩብኝ። አቤል ምናምን ማን ነው አቤል? አትላኩብኝ፣ ስም አትጻፉብኝ። እኔ ማየት ፈልገው ቬሮኒካ ሚል አንተ ጎንደሬ ዘባደሩ ልስፈንልሽ የኔ ማርቆይ። አንተ ጎንደሬ ዘባደሩ ለብቻ አርገኝ በሰፈሩ አይ ድምፅ እንደሬው ዘመዴ አይ ድምፅ የለኝም እንጂማ በዘፍን ድምፄ ይቀመጥ። አይ ዛሬ የሆነ እንትን የሆንኩ ነው የመሰለኝ። ግርማ ሞገሴ ራሱ የምሳማዋን ብቻ ሌላውን ተውትኝ። አብጄ ነው ጋይስ። የምማይላቭ የታቅሻለሁ ጭራሽ ቢኔ እንተዋወቃለን። የታቅሻለሁ ዛሬ ቬሮኒካ ሳመችኝ። ማይላቭ ታቁኛላችሁ። ድሮ በየጎረቤቱ እየሄዳችሁ ሲኒ እየቀዳችሁ እንዳላማችሁኝ ዛሬ ቬሮኒካ ስስመኝ ማይላቭ ታቀኛለች። ጭራሮ ስንት ቀን ስጠራችሁ አንድ ቀንም ዞር ብላችሁ ያላያችሁኝ ሰዎች ዛሬ ቤታዬ የኔ ፍቅር አታቁኝም። እወድሻለሁ የኔ ማር። ሌላ ቀን ደግሞ እንደ ዛሬው እንዲግር እንደጣልሽ ሌላ ቀን ደግሞ እንድትመጪ በህዝብ ስም ነው የምጠይቅሽ እንድትመጪ። ኧረ ተይ አይ ቤታዬ ቀን ወጣልሽ። ይህንን ግን አባቴ አይቷል። ቲክቶክ ተይለኛል አባቴ። ይህንን ቢያይኮ ተያይለኝም ነበር። ቲክቶክ አቁሚ ደነዘሽ ውሸት አላየማ። ይህን ጉድ አባቴ ይህን ጉድ አይቷል እንዴ? ቲክቶክ አቁሚ እያለ የሚነዛነዘኝ ሰውዬ። በቃሽ ቬሮኒካዬ የኔ ፍቅር ተይ። እኔ ሌሎቻችሁ ለምረው ቆሾ ቆንቦሬ የምትልኩልኝ አትላኩልኝ፣ አልፈልግም። ቬሮኒካ እኩል ገባ ልትሉ እኮ ነው። ሌላ ምንም የለም። አዳሚ ያጣውሽ እንዴ? ልክ ቬሮኒካ ስሰመኝ አንድ መኒጋን በላይ ትለቃላችሁ። የእሷ ሪካርድ ሲደረግ የእናንተም አብሮ ሪካርድ እንዲደረግ ከቬሮኒካ ጋር ሰጠልትል ማን አባስተኛ አለ? ጨራሮ ተቀመጡ እዛ። ወይ ኧረ ዛሬማ አንድ እየለፈለፍኩ ነው ማድረው። በስመ አብ ወደንፈስ። ቆይ እዚህ ጋር ተደስቼ የሆነ ሌላ ያቃጠለኝ ነገር አይቻለሁ። ቬሮኒካ ትገቢያለሽ? ሼም እኮ ይዞኝ ነው መጠየቅ። ተጨነቀች እኮ ነፍሴ። ትገቢያለሽ? ዝም ብለሽ ብቻ ሰላም ነሽ እንዴት ነሽ ብለሽ አይ የኔ ፍቅር አንቺ ነሽ አይደለሽም? እንዳው ነገር ፌክ ነው እያሉ ሊያሳብድ አይደለችም። ይወዳሽ ሰው አይደለም መጣውጭ የለም። ቬሮኒካ አዳነ ነኝ እንዴ? ከማውራትሽ በፊት ምን ያህል እንደምወድሽ እንደው ፌንት እንዳልሰራብሽ ምን ያህል እንደምወድሽ ምን ያህል እንደማከብርሽ እግዚአብሔርን በጣም ነው የምወድሽ። እኔ አሁን የምናገረውን አላውቅም። 3-4ቴም ልለፈልፍ እችልብሻለሁ፣ ግን በጣም ነው የምወድሽ። እኔ ፍቅር እንዴት ነሽ? ዛሬ ቤታዩኒ በጣም ነው የምታስቂኝ። አልችልም። እኔ ልወጣ ነው። አትውጪ የኔ ማር እንዳትወጪ። ቆይ አለ አንድ ሰከንድ ተቀመጪ። ፌክ ነው ብለው ደግሞ ነገር ሲያሳብዱኝ እንዳሉ
የኔ ፍቅር ምን አባቴ ላርግሽ? አንቺ ነሽ አይደል? በጣም ነው ወድሽ። እሺ ያመር እግዚአብሔርን በጣም ነው ወድሽ። ተረጋጊ። እሺ እኔ ማርሽ አልበላም አልጠጣም ብዬ ገዛሁትን ስልክ እኮ አድቅቄው ነበረ። እንዴት ነሽ የኔ ፍቅር? ደህና ነሽ? ወይኔ እኔ ልወጣ ነው፣ እግዚአብሔርን አልቻልኩም። እሺ እኔ ማር ዋናው ራሱ መግባትሽ ነው። አላጨናንቅም። ለሌላ ጊዜ ምን እንድትገቢልኝ አላጨናንቅም። በጣም ነው እሺ የምወድሽ የኔ ፍቅር። አስጨነቅኩት መሰለኝ። ቤታዬ አይዞሽ በጣም ነው ቤታም ታስቂ። እግዚአብሔርን ገደልሽኝ። በጣም ነው የምወድሽ። ፌክ ነው ላላችሁት ያው ሪል መሆኑን እንድታውቁ ነው። በጣም እንደምወዳት ንገሩልኝ ሁላችሁም። ቤታዮ ትወድሻለች ብላችሁ ጻፉላት። በሉልኝ። ይሄንን ሻማና ጠዋፍ ያስገባው ደረሰ አይደርስም ደረሰ። ይኸው የኔ ማር እኛም በጣም ነው የምንወድሽ። እኔ ለህዝቡ ወክዬ ላውራ። ይሄ ማህበረሰብ ሊገባ ስለማይችል እዚህ ቤት አይገቡም ገዝተ ላይ እና እነሱ ወክዬ በጣም ነው የምወድሽ፣ በጣም ነው የማደንቅሽ። ከመጀመሪያ ጀምሮ የምሰራቸው ነገሮች በጣም ነው ደስ የሚለኝ እና በጣም ነው የምወድሽ። ወይኔ እንደው ቤታዩ ቤታዮን ካለች እኮ ቤታዮ እናትን አዋርደሽ ስትሳደቢ ሀገርን፣ ማንነትን፣ ማህበረሰብን፣ ዲሴብልድ ህጻናትን፣ ሰዎችን፣ የተደፈሩ ሴቶች ላይ ስታላግጥ ትክክል ናት እያለሽ ነው። ይሄንን ሁሉ አይችልም ታሳያለች አርጋ እንዴ ታየው ልዘረዝርልሽ አይገባም ብላታለች ወይ ሃኒ ይኸውልሽ፣ እንደዚህ አይነት ቢሄቪየርን ኮንዶን እንደዚህ አይነት ሲያረጉ ሰዎች ጥላቻቸው ባለፉት ረጅም ዓመታቶች ብሔርን ከብሔር ሲያጋጭና ህብረተሰብን እንደ ህብረተሰብ ሲሳደብ ህፃናትን፣ ልጆችን፣ እናቶችን በጣም በጽዩፍ ሁኔታ ሲሳደብ የነበረን ሰው አንድ የህዝብ አርቲስት ነኝ የሚል ግለሰብ ደንቃለው የሚለው ከሆነ የዛ ስድብ ደጋፊ ልልቲ አም ሶ ሶሪ ወድሻለሁ፣ አከብርሻለሁ። ቅናት ነው። ያቺኛዋን ፋንድያ ስራ ስለሌላት እሷም ቅናት ነው እንጂ ሌላ ምንም የለም። ዳንዴ አም ሶሪ ደንቅሻለሁ፣ ወድሻለሁ። እምወድሽና ማደንቅሽ ኦሮሞን ስለሰደብሽ የኦሮሞ ህጻናቶች ሲገደሉ እሰይ ጎበዝ ብለሽ ስለተደሰትሽ ቤታየው አንቺ የኦሮሞ ጥላቻ ስላለሽ አደንቅሻለሁ ብላታለች። ይሄ መልሽልኝና እንዝጋ። የኔ ቆንጆ እንደሱማ ልትልሽም አይገባም እኮ አርቲስት ናት ታላለች እንጂ ምን ማለት ነው? ምን ማለት ነው? አለሽ ቆይ የቤታዮ የኦንላይን ሂስትሪ ምንድን ነው? ማህበረሰብን መሳደብ ምንድነው? ሂስትሪዋ ጂጂስ ዳላን ጂጂና ቤታዮ ወራቸው ለኔ በቃ አርገሽ ስለ ቤታዮ ብቻ መጣ። እኔ ቤታዮን አላውቃትም፣ ግን ስለ ቤታዮ ብቻ ኡኡምቲው ለምንድን ነው ንገሪ። ጥያቄ አሁንም ስለ ጂጂ ጥላቻ ስለምን እሷን አታወሪም? የጂጂ ጥላቻማ እየፖስትኩ ነው ቀን በቀን እኮ እኔ አሁን ቤታዮና ቬሮኒካ መዋደዳቸው አንቺ ምን አገባሽ? መዋደድ እኮ ይችላሉ፣ ግን አደንቅሻለሁ ስትል የምታደንቃት በኦንላይን ቢሄቪየር ነው አይደል? ኦንላይን ላይ በምታረገው መፍቷ ነው። ስለዚህ ቤታዮ ቆይ አንድ አርቲስት ገብቶሻል? የህዝብ ልጅ ቤታዮን አላውቃትም፣ አታውቀኝም፣ ግን አንቺና ጂጂ የምትሰሩት ግን ልክ አይደለም። ያውልሽ ምንድነው የሚል ጋዜጠኛ ፈጣጣ ነሽ አላት። አንቺ በጣም ማለቴ ደፋር ነሽ ገባት። እንግዲህ ፊት ለፊት አይናገራት ያ ፈጣጣ ደፋር ገባሽ? አንቺ ሴትዮ እኔ የሚያናድደኝ ለምን እንደሆነ ታውቃላችሁ? የምታቋርጪው ነገርስ ትንፋሽ እኮ የሚባል የላትም። ምንም ካፍንጫዋ ነው የምትዘፍነው። ከወዲሽ ዘፈኝ ኤክሰርሳይዝ ያስፈልግሻል። እንዴት አዳራችሁ? ደህና አዳራችሁ? እግዚአብሔር ይመስገን ደህና ነኝ። ጂጂኪ ያለችውን ሰምቼ እየሳኩ ነበረ ማለት ጂጂኪያ ቬሮኒካ የግድ ወደጅኝ አላለችሽም እኮ። የሚወዳት የተቀበላት ይሰማታል፣ የሚወዳት ያዳምጣታል። በግድ ወደጅኝ አላለችሽ። ምን ይህ ሁሉ ነገር መቀባጠር አስፈለገሽ? ለወዳት አልቻልኩም አልሽ። አትወጃትም። አንዳንቺ አይነት ሰው አይወዳትም። ለምን ታውቂያለሽ? ቬሮኒካ ትክክለኛ ሰው ናት ማለት ሰው የሚለውን ቃል ያሟላት ሰብአዊ ያላት ሰውኛ ሰብአዊነት ያላት ትክክለኛ ኢትዮጵያዊ ሴት ናት። ኢትዮጵያዊ ስለሆነች ነው የማትወጃት። ለዛ ነው ገባሻ? ልትወጃት ያልቻልሽው ለዛ ነው። ሲቀጥል ደግሞ ማለት ነው አዳምጪኝ ብላ አላስገደደችሽም። የሚያዳምጣት ያዳምጣታል፣ የወደዳት ያዳምጣታል፣ የሚፈልገው ዘፈኗን ያዳምጣታል። ሌላ እኔ እንጃ ማለት በዚህ ባንቺ ጥግ ያክል ጥላቻ ለምን ማለት ለምን ፈለግሽው? የዚህን ያክል ጥላቻ በምን ምክንያት ጠላሻት ማለት ነው? ሰው የሆነ ይወዳታል፣ በቃ የፈለገው ይወዳታል፣ አይፈለገው አይወዳትም። አልወዳትም ብለሽ ማለፍ ስትጪ የዚህን ያክል ማብራሪያ መግለጫ ልትሰጭባት አይገባም ነበረ። ማለት ፈጣጣ ሲላት ደግሞ በስድብ መልኩ ወይ በጣም ባለጌ ስለሆነች አይደለም ፈጣጣ ያላት።
መጀመሪያ የተናገረበትን ርዕስ አዳምጪው፣ ሙሉ እንትኑን አዳምጪው። ቁንጸል ቃል ይዘሽ አትናገሪ። ሲቀጠል እንዳንቺ አይነት ሰው ሊወዳት አይችልም። ለምንድነው ሰው ስለሆነች ያልኩሽ? አባቷን ትወዳለች፣ ማህበረሰቧን ትወዳለች፣ ኢትዮጵያዊነት ነው የምታቀነቅነው። ለየትኛውም ሰው እኩል ነው እንትን የምትለው። ለዛ ነው የማትወጃት። አንቺ ግን ማለት ነው ልጆችሽን አትወጂም፣ እናትሽን አትወጂም። የሆነ የምትወጂው ከጥቅምሽ ጋርና ጥቅምሽን አብሮሽ ያለውን ሰው ነው የምትወጂው። ለዛ ነው የማትወጃት። እሷ ግን እንደዛ ስላልሆነች ነው ይሄ ይመስለኛል እኔ የምትጠይበት ምክንያት። ሲቀጠል ደግሞ እባካችሁ ኮመንት ላይ የምትሳደቡ ሰዎች አትሳደቡ። በቃ ካልፈለጋችሁ አትዩ። ኮመንት ላይ ገብታችሁ ግን አትሳደቡ። አሁን ሞቅ ያለው የኢትዮ ኤርትራ ጉዳይ አይደለ? ኦኬ። እዚህ ጋር ጠንቀቅ የምትለው ካጫሉ በኋላ ብዙ ነገር ተምሬያለሁ። ቴክ ኬር። ኦኬ። ሁሉ ጊዜ እሳት ውስጥ መግባት አልፈልግም እኔ። ትክክል። ያ ቬሮኒካ ራሱ አይገባኝም። ቬሮኒካ አዳነ ትባላል። ቬሮኒካ አባቷን አውቃለሁ። በታውቂያት የምትወጂያት ሰው ናት። አባቷን አውቃለሁ። ዮኒ አባቷን አውቃለሁ። አባቷ ራሱ በጣም አሪፍ ዘፋኝ በጣም። ቬሮኒካ አዳነ የኔ እናት፣ እኔ እጄን አንስቻለሁ። አንስታለች፣ ሰምተሻል። እኔ ነገር ውስጥ መግባት አልፈልግም። ቬርዬ ወዳጅ ናት፣ እነግራታለሁ። ነገር ለማስነሳት ፖለቲካ ነው የሚጠቀሙበት። ገባክ? ትክክል። ያ እቺ ልጅ ፉን ስትል ለሊት ስራ ሲኖራት አንድ ነገር ብትሆን እኔ ጂጂ መጠራት የለብኝም። ትክክል። ስለዚህ ባይ ባይ። ይሄን አስታውስ። ትክክል። ፈታ የለችበትም። ጂጂ እንደሌለችበትማ ዛሬም ተናግረሻል በፔጅሽ። እኔ ነገር አልፈልግም። ያንቺ ነገር እኮ እኔ ቪዲዮም ስሰራ ያንቺን ስም ያልጠራሁበት ምክንያት ስለማቀሽ እንቁርቲን ነው የረገጥኳት። ያንቺ ሆይ በለው በሚለው የመጣ ነገር እንጂ ከቬሮኒካ ጋር ያለች ነገር የለም። ያቺ ግን ዝምባም መርዝ ናት። ለምን በኦሮሞ ስም ትነግዳለች ግን? ለምንድን ነው እናንተም አትናገሩ? ያ ስለዚህ ራስሽን ቻይ። የኔ እንቁርቲ ራስሽን ችለሽ እኔ አትቀላቂ። የእናቷ ስም እኮ ስህን ግደይ እኮ ነው። ኧረ እባክህ እግዚአብሔር ምስክሬ። እስቲ እግዚአብሔር እንበል እመቤቴ እንዴ! የድሮ ባሏ የመጀመሪያ ባሏ ቤተሰቦቿ ከኔ ጋር ወዳጆች ናቸው። ሳኖዜ መጣ ነበር። ጠይቂያት። ሳኖዜ ነበረች። ለቫኬሽን መጣ እንዴ! በጣም ለዚህ እኮ ነው። አንቺ ቆይ ልጠይቅሽ እስቲ። አንድ የኦሮሞ ልጅ የራሱን ስም ጋላ ብሎ ስሙ ጽፎ ያውቃል? አንድ የኦሮሞ ልጅ ከሷ ውጭ ልዕልት ጋላ ብላ ነበር እኮ የምትጽፈው። አንድ የኦሮሞ ልጅ ጽፎ አያውቅም እንዴ? እኛን እኮ የኦሮሞ ልጆች እኮ ነው የምትመታል እኮ እኛን እኮ ነው። ጫልቱ መሮን እኮ ነው። አብይን እኮ ነው የምትናገረው። እቺ እኮ ምን እንደሆነች እኮ አንዳንዴ እኮ ማን አታውቂ። መንሱር ጀማልን የምትረግጠው እሷ ናት። ይኸው መንሱር ጀማል ፍራኦል ይትቻል የምትረግጠው እሷ ናት። አንቺንማ መደበሪያ ነው የምታረግሽ። እንደምታየው ረግጣት እቺ ዲቃላ ግማታ በደንብ አሳያል። ረግጣት እቺ ካክ ሴሯን እኮ አበላሽባታለሁ። አንድ ናቸው። አብዚ ቁድ የነግዳይ ድማ ከሆነች እኮ አንድ ናቸው ማለት ነው። አንድ ናቸው ቢሆንም ግን እሱ አሁን ዘር ውስጥ የለበትም። እንደምታየው አንቺ በምታውቂው ለምን መሰለሽ ዘረኛ አይደለም ነው። አንቺ ኦሮሞ ሆነሽ ሀቅ አልወስድም። ለምን በይ አንቺ ኦሮሞ ሆነሽ ተጠባብሶ ፍቅር ላይ እፍ ብላችሁ ነበር። አሁንም አክሲደንት ነው። እሺ አንቺን እሺ ያንቺ ይቅር። አሁን የጠበሳትም የደቡብ ልጅ ናት። ስለዚህ ዘረኛ አይደለም። ሆዲ ዘረኛ አይደለም። ዮኒ አንድ ነገር ልንገርህማ። አሁን ስለሞተ ሰው ማስነሳት ከብዳል። ግን እችን ነገር ቼክ ኦኬ። አረ ቤተሰብ ታባርጉ ምድረ ዱቄት ምን ያ ትዚህ ለሃል ታርዶ አከሌን ያረደው አይነት ነገር እንዳይመጣ ይቺ እንቁርት ይዛ የምትመጣው ነገር ቀላል ነገር አርገህ አይተው ከሆነ አይደለም። ቀላል ባረገውማ እኔ እኮ ቲክታክ ትቻለሁ። ምክንያት ነው የሚፈልገው ሀገሪቷን ማመሻ ነገር ስለሚፈልግ አሁን የቬሮኒካ ነገር ለምን ሆይ እናቴ ራስሽን ጠብቂ። ይቺ መርዝ ያለችበት እነዚህ መርዞች ያሉበት ቦታ ላይ ተጠንቀቂ። ያጫሉ ድል እንዳይገጥምሽ። ይሄንን ነው የምነግርሽ። በጣም ጥሩ እግዚአብሔር ምስክሬን ነው የምልህ። ተጠንቀቂ ራስሽን። እኔ ነገር አልፈልግም። በፊት ለፊት መጣላት ከሆነ በፊት ለፊት ፖለቲካ፣ የሴራ ፖለቲካ ነው አይመቸኝም። እዛው ይሄን ልነግርህ ነው። በጣም እንነጋገር ብዬ ነው። በርቺ።
እሺ መልካም ጊዜ። ይስራችሁን ይስታ። ፖለቲካ እንደሆነ ደሃ እንደሚያደርገኝ አውቄዋለሁ። ቻው። እውነት ነው፣ እውነት ነው። ስለዚህ አሁንም ታፕታፕ አድርጉ ቤተሰብ። እንዴ 100 ሺህ እንግባ እንጂ እንቁርቲንም አስነጥሼ ነው ምልካት። አታስቡ። ለእንቁርቲ መድኃኒት ማኛው ብቻ ነው፣ ሌላ የለም፣ ሌላ የለም። እንቁርቲ እናትሽን አልል፣ ልጆችሽን አልል፣ ዘመዶችሽን አልል፣ እንቁርትሽን ይዤ አፈራፍርሻለሁ። አንቺ ሮቶ፣ የኔ ዝብዝብ፣ አንቺ ዝብዝብ። እውነቴን ነው። የኦሮሞ ልጆች ባለጌ የለው። በእውነቴን ነው። ሶሻል ሚዲያ ላይ ያሉት የሚሳደቡ ልጆች አይደሉ። ራችን አምጣው፣ ራች ኦሮሞ። አስሊን አምጣው፣ አስሊ። ኪያን አምጣው፣ ኪያ ኦሮሞ ነው። ይሄ ማን ነው? አባ ጊዲ የሚባል ወንድም አለ። በፖለቲካ ያወራል። ስድብ የለው። እናት ምናምን አይሉ። ዳልቻን ያው አዳፕት አድርገውት ነው። ምንም ማድረግ አይቻልም። አዳፕት የተደረገ ደግሞ ምን ማድረግ ይቻላል? ፍራውልን የው አባቴ ሲፎ የምትባለው ብትመጣልኝ ደስ ይለኛል። ሲፎ ያው ከከብት ጋር ነው ያሳደጉትና ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ከከብት ጋር ነው አብሮ የሚውለው። የሚበሳር ነው የሚያበሉት ምናምን ምናምን። ምንም ማድረግ አይቻልም። ኪዱዬን አምጧት፣ ኦሮሞ ናት። የለም መጥፎ ተሳዳቢ። በኦሮሞ ስም ነጋዴ ሙባረክ የሚባል ይሄ ደግሞ ይሄ የውቃቢ ጀበና የመሰለ አለ። ፕሬዚዳንት ማሜ የሚሉት አፈር የመሰለ እካክ ነው የሚመስለኝ። አንድ ቀን ፔጅ አስገብቼው ቲክታክ ላይ ሲመጣ ዮኒ ማኛ አንተ እኮ ነው ፌስቡክ ላይ ያሳወቀኝ። አሁንም እካክ ነው ያልኩት ሲመጣ። እመቤቴ እካክ። አሁን ደግሞ ብርጌና አመዱን ለብሶ መጥቷል። ይሄው ቃቢ ጀበና ጩሉሌ ታያልሽው አንቺ እዛ ኡበርሽን እዛ ቁጭ ብለሽ እንትን ማቲ 5 ጊዜ ተጋጭተሽ እኮ 5 ጊዜ እኮ እኔ ጋር ደውለሽ እኮ ነሽን ያተረፍሽ። ታዲያ ምን ችግር አለው? እኔ እኮ ለማኝ አይደለሁም እንዳለ እኔ አንቺ አትበለኝ ማለት አንቺ አለሽ አይደል? ወንድ ብትገዢው ስለ ቤታየውና ቬሮኒካ እንደከፍሽ ብለሽ እሱም ስለሆነ እኔ በማላውቀው የቬሮኒካን ቪዲዮ ሰርተሽ እንታቂ አውርጂው። ለምሳሌ ዳልቻ እናትሽ ድንጋይ ትዛ ዳልቻ ከአንቺ የበለጠ ስነስርዓት ያለው ልጅ ነው። ደግሞ ዝም አንቺ ያመጣሽው እሳት ነው። ዝም በይ። እኔ ረፊቅ ታራ ቀጥተሽ የምትነጂ አህያ፣ ሌሎች እንኳን የማታስቢ ከብት ነሽ። እከክ ኧረ ልዑል ምንድን ነው? ትላልቅ ሰዎች እኮ ለዚህ እኮ ከ45 ዓመት በላይ። አሁን ቤታዮ ነይና አሰብን እናስመልስ። የሚያዋጣን እሱ ብቻ ነው። እንደ እንቁርት ያለውን ደሃ የምናሳልፍለት አሰብን ስናስመልስ ነው። እቺ ቶፒክ ትለውጥ ተብላ ስለመጣች እኔ ደግሞ ከአሁን በኋላ የኢትዮ ኤርትራ ጉዳይ ምን ላይ ደረሰ ነው? ምን ላይ ደረሰ እንዴ? ቬሮኒካ ለምን መጣች? ጧት እኮ ተነስተን ስናሰላስለው ቼክ ስናደርገው እንዴ የተሟሟቀ ቶፒክ እያለ የኢትዮጵያ ትልቁ ችግር ኤርትራ የሚባል ሻዕቢያ የሚባል መንግስት እያለ የራሴን ዘሬን ደሜን ቬሮኒካን ምን አስነካኝ? ወገኔን ምን አስነካኝ? ዘፈነች አራች ሀገሯ ላይ ነው። የኔ ችግር ሻዕቢያ የሚባል አለ። ለምን ነካት ቬሮኒካን? የራሳችንን ችግር እኛ እናሻሽለዋለን። አሁን ችግሩ ያለው ላይ ሰሜን ላይ ነው። አልነካትም ቬሮኒካን። እከክ እንዴ ወዴት ነው ጂጂዬ? ቬሮኒካን የምወዳት ታዋቂ ዘፋኝ ስለሆነች አይደለም። አንደኛ ነገር በጥረቷ እዚህ ስለደረሰች አደንቃታለሁ። ሁለተኛ ነገር ቬሮኒካ በነገራችን ላይ ላይክ እንደ ኢትዮጵያ ሴሌብሪቲ ብላችሁ እንደምታካብዱላት ልጅ አይደለችም። ከሁላችንም ጋር ተመሳስላ የምትኖር ልጅ ናት እና ውስጧን በጣም ነው የምወድላት። እመቤቴ ውስጧ በጣም የሚገርም ውስጥ ነው ያላት። እመቤቴ ነው የምላችሁ። እመቤቴ ምናልባት አሁን እንዲሳወራ ሌላ ነገር ታወስዱብኛል እንጂ
ይሄ ከሆነ ማህበረሰብ ከሆነ ከኢትዮጵያ የሆነ መንደር አለ አይደል የሆነ ያደግንበት ማህበረሰብ ከዛ ውስጥ ወጣሽ ልጁና ልክ አሁንም ስምና ዝና አግንታ እንደዚህ አይነት ባህሪ ያልተቀየረ ስብዕና ያላት ልጅ ናት። እግዚአብሔር ነው የምላችሁ። አሁን አንዳንዴ በጣም እኔ ብዙ ሴሌብሪቲዎችን አውቃለሁ ባይዘው በጣም ብዙ ሴሌብሪቲዎችን አውቃለሁ እና ስምና ዝና አለን ብለው የሚያሳዩት አክት አለ። ይገባቸዋል ማለት እናንተ በቪዲዮ ወይ በድራማ ስለምታውቋቸው ሊሆን ይችላል። እኔ ፐርሰናሊ ያውቃቸዋለሁ በደንብ ነው የማውቃቸውና የሚያሳዩአቸው አክት አለ። ይሄ ስም አለኝ ዝና አለኝ ብላ ብላ ምናምን አክት የሚያረጉት ቬሮኒካ እንደዚህ አይነት ነገር የላትም። ከሁሉም ጋር ተመሳስላ ነው ባይዘውና ያን ነገሯን በጣም ነው የምወድላት። የሚያውቃት ሰው ያውቃታል ቀርቦ የሚያውቃት። የቬሮኒካ ፍቅረኛ ካልተለያየን እኔ ሞቼ ይገኛሉ አላት። ተለያዩ። ከተለያዩ በኋላ ግን እሷ መለያየታቸውን ማመን አቃታት። በጣም ተወደው ስለነበር በጣም ነው ልቧ የተሰበረው። በዚህ ምክንያት ራሷን ለማጥፋት አሰበች። በእውነተኛ ታሪክ ላይ ተመስርተው ስለተሰሩ ሙዚቃዎች ያወራን ነው ክፍል 5። አፍቃሪ ነኝ። ማፍቀር ጸጋ ነው። ደስ የሚል ነገር ነው አይደል? ስለ አልበምሽ ስናወራ አንድ የእውነተኛ ታሪክ ላይ የተመሰረተ ዘፈን አለ ብለሽ ነበር። ምንድን ነው? ባንቺ ህይወት ላይ ነው? አዎ በራሴ የፍቅር ህይወት። ኧረ እባክሽ ይሄ ለመስማት ያጓጓል። ምንድን ነው? ልመኗይ ነው የሚለው ርዕሱ። አንዳንዴ የሆነ እንዴት ነው ማስረዳ፣ የሆነ ሰው ጉድጓድ ይቆፍርና ያንን ጉድጓድ ከቆፈረ ካስተካከለ በኋላ አንተን እዛ ውስጥ ሊጥል ማለት ነው። ካስተካከለ ምናምን በኋላ አንተም በማታስበው ሁኔታ ይጥልሃል እዛ ጉድጓድ ውስጥ ማለት ነው። ከዛ ምናልባት ማንም ሰው ማያይ ቦታ ይጥልና ላይክ ሰዎችን ጠርቶ ደግሞ እዩት ብሎ ላይክ እዛ ጉድጓድ ውስጥ እንደዚህ ሆነች ምናምን ብሎ ይጠቁምባል። ደግሞ እሱ ነው የከተታት ወይም እሷ ነች የከተታችሁ ለማለት ንጹህ ለመምሰል ያራግፉና ነው የሚጠቁሙበት። እንደሱ አይነት ህይወት ውስጥ ገብቻ ቃለው አፍቃሪ ነኝ። ማፍቀር ጸጋ ነው። ደስ የሚል ነገር ነው አይደል? ያው እዚህ ሀገር አይደለም የሚኖረው። አንዳንድ ሰዎች ምናልባት አንድ ወር ወይ አንድ ሳምንት ዝም ብለህ ትጻጻፋለህ። ያው የድሮ ታሪክ ነው የምነግርህ። ከዛ እሷ እኮ አውቃታለሁ ነገር ውስጥም እንትን ይላሉና እንደዛ ሳይሆን ልጁ እዚህ አይደለም የሚኖረው። በሰዓቱ በጣም ወደው በቃ ፍቅረኛ ነበረ እና ተለያየን እና አለያየታችን ትንሽ በጣም ለኔ የሆነ ኤክስፔክት ማላረገው አይነት ነበርና ሰይፉ ላይ ገልጫለሁ፣ ሌላ ኢንተርቪው ላይ ገልጫለሁ። ራሴ ላጠፋ ነበር ያልኩበት ሪሌሽንሺፕ ነው። ከዛ ያንን ሙከራ ሞከርኩኝ ራስ ለማጥፋት ማለት ነው። እና እኔ አሁን ይሄንን ማወራው እንዲታዘንልኝ ወይ ምናምን ሳይሆን በዚህ አይነት ሲቹዌሽን ላይ ያሉ ሴቶች አሉ። ለሚያልፍ ነገር ምንም አይነት ውሳኔ ባይወስኑ ጥሩ ነው። ምክንያቱም አሁን ካለፈ በኋላ አሁን ያለዋት ቬሮኒካ ሌላ ቬሮኒካ ነኝ እና ማያልፍ ይመስለናልና ልክ ቀጥታ ያደረኩት አቡዲ ጋር ነው የደወልኩት። አቡዲ 7 ትራኮች እዚህ አልበም ላይ ሰርቷል። አቤል ሙልጌታ 3፣ የሱራፌል ሽጥላ ደግሞ አቤል ሙልጌታ 4፣ ሱራፌል ሽጥላ ደግሞ 1 ሰርቶልኛል። ከዛ በኋላ ምንድነው ያደረኩት? አቡዲ ጋር ደውዬ በጣም ረጅም ሰዓት አለቀስኩኝ እና እንደዚህ በቃ አንቺ በሰላም ነኝ ምናምን አለኝ። ቀጥታ ወደዚህ መጣ ማለት ነው። መጣሁ ዱባይ ነበርኩኝ። ሰው አዲስ አበባ እንደመጣው 4 ሰዓት 5 ሰዓት ስቱዲዮ እያለቀስኩኝ ስለነበረው ታሪክ አወራሁት። በጣም ረጅም ስለነበረ አወራሁት። ከዛ ጻፈው ማለት ነው። ልመና ይባላል፣ አዳምጡት። ግን ያው እኔ የተጻፈበት ሁኔታ ነው እንጂ ሰው በፈለገው መንገድ መተርጎም ይችላል፣ በራሱ በተመቸው ማዳመጥ ይችላል። እኔ ግን በሰዓቱ እውነተኛ ታሪክ ነው። ይሄ ነገር እንደምናገረው አውቀዋለሁ። ሲጻፍም መጀመሪያ የሥራ ሲጻፍ ይሄን ነገር ለህዝብ እንደምናገረው አውቃለሁ። አሁን ስሜታዊ ሆኜ ያወራሁት ነገር አይደለም። ምክንያቱም ለብዙ ሴቶች ትምህርት ስለሚሆን ነውና ነገሮችን
እልፍ ከማለት እልፍ ይገኛል ይባል የለ እና እላፉ ትላለሁ እና እንደዛ ነበር ያሳለፍኩት። አንቺ ያ ነገር ጎርቶሻል እንዳልሽውም ወደ መጥፎ ነገርም ሊወስድሽ ነበር። በምን አለፍሽው? አሁንም ስለጠየቀኝ ሲሆን ይሄንን እንደምናገረው ድሮም አስቤበታለሁ ነገር ትግስት ዋልታ ንጉስን ታውቃታለህ? ሳይካትሪስት እሷ ጋር ደውዬ እሷ ነበር ረጅም ጊዜ ከሷ ጋር ሰዓት አለን ከሷ ጋር ነበር በደንብ እንትን ያለችኝ። በጣም ከባድ እንትን ውስጥ ነበርኩኝ ግን አለፈና አሁን እስቃለሁ እንደዛ። ስለዚህ ባለሙያ ምክር አስፈልጎሽ ነበር ማለት ነው? በጣም መዝሙሮች መስማት፣ ወደ እግዚአብሔር መቅረብ እና ልመና እሱን በደንብ ያስታውሰኛል። አሁን አይደለም ነገር አሁን እንደ ኖርማል ዘፈን ነው ማዳመጠው። በሰዓቱ ግን አልፋለሁ። ያው ሁላችንም ኃላፊዎች ነን አይደል? ግን እንደ ታሪክ ይሄ መነገር ስላለበት ነው መነገርና ሴቶች ወንዶችም በፍቅር የተጎዳችሁ ለውሳኔ አትቸኩሉ፣ ሁሉም ነገር ያልፋል እላለሁ። ምን ያህል ጊዜ ነበር ግን ያኔ የቆያችሁት በፍቅር ግንኙነት ከሱ ጋር? ከዚህ በላይ ምንም ኢንፎርሜሽን አልሰጠም። አይ ነው ረጅም ጊዜ ነው እና ደግሞ በንጻጻፍ ነበር ስትይ በአካል የምትገናኙ ነው የሶሻል ሚዲያ ግንኙነት ነው? ከዚህ በላይ ኢንፎርሜሽን አልሰጠም። እንዴት ልቀበለው ባንተ መገፋቱ? በዚህ የልብ ስብራት ውስጥ ሆና የደረሰባትን ነገር ሁሉ ለአቡዲ ነገረችው። አቡዲም ታሪኩን ከሰማ በኋላ ወደ ቆንጆ ግጥም ቀየረው፣ ዜማም ሰራለት፣ ፋቲ አቀናበረው። አሁንም ቢያመኝ ነገር አለሙ ውሎ ያደረ የለም ከእንግዲህ በእኔና ባንተ ማህል ይቀረ። ቪ ከዚህ ሐዘን እንድትወጣ የሕክምና ባለሙያዎች እገዛ አድርገውላታል። ዛሬ ላይ ሆና ያንን ጊዜ ስታስበው ምን ሆኜ ነው ግን ያኔ እንደዛ ሳላፈርቅ የነበረው እያለች ያለፈውን እያስታወሰች ትስቃለች። ላይክ ማድረግ እንዳረሱ፣ ሼር እና ሰብስክራይብ በማድረግም ቤተሰቦቻችን እንድትሆኑ በትህትና እንጠይቃለን። መልካም ጊዜ፣ ደህና ሁኑ።